ዘርፍ ኢትዮጵያና ቤተክርስቲያናችን ጥገኛ ናቸው። ሁሉ ዘርፍ መስቀል አባቶቻችን የሚይዙት መስቀል ይቀርጻል። እዛ ገዳማን ቅርጻ ቅርጽ ይማራሉ። አሁን መስቀል ቻይና ታትሞ ነው የሚመጣው አይደለም? ቻይና ነው። ያው አንዳንድ አጭበርባሪዎች ከቻይና ይገዙና ከሰማይ ወረደ ይላሉ አሉ ሰምተናል። እንግሊዘኛ የሚያነብ እንዲያርገው ሲያው ሜድ ኢን ቻይና ይላል። እንዴ አባታችን ሜድ ኢን ቻይና ይለለን፣ ቻይና እኮ ሰማይ ነው ይላል። አረጋለብን ከዛሬ ጀምሮ ዝም ብለን ነው የምንኖረው እንደ ድሮ እንዳንኖር ሀገሩ ተቀይሯል ብለን እንደ ድሮ መቀጠል አይቻልም። በቃ አይቻልም። ዝም ብሎ በዓል እያከበሩ እንደ እንግዳ መኖር አይቻልም። ከ50% በላይ ሆነን በእንግድነት መኖር አንችልም። የሰራነውን ሀገር ማለት ነው። ቅዱሳን አባቶቻችን ገዳማውያኑ እየጸለዩ ጀግኖቹ በሰይፍ እየተተረተሩ አጥንታቸውን እየሰበሩ ደማቸውን እያፈሰሱ የሰጡንን ሀገር ከሆኑ ሰዎች እየለመንን እየተቅለሰለስን እያለቀስን እንዳንኖር ከፈለግን ምን ማድረግ አለብን? ኦርቶዶክሳውያን ጠላት ሰይጣን ምንድነው የሚያስተምረን? ሃይማኖትና ፖለቲካ ይለያያል። ማን ነው የነገረን ይሄንን? የአሜሪካ ትምህርት ነው። ይሄ የቶማስ ጄፈርሰን ትምህርት ነው። አሜሪካኖቹ የተመሰረቱት ከአውሮፓ ያለው ወንበዴ ሁሉ ሄዶ ሬድ ኢንዲያንስ የሚባሉትን ቀይ ህንዶችን ጨርሶ የተረፉትን እንደ እንስሳ ለማየት በዙ አስቀምጦ የሰው ሀገር ከወረሰ በኋላ ኢትዮጵያ አመሰራረቷ ከሁሉም ሀገር የተለየ ነው። ከሁሉም ሀገር የተለየ ነው። ፈልጋችሁ ልታገኙ አትችሉም ኢትዮጵያን የሚመስል ሀገር። የዛሬ 50 ዓመት እዚህ የቁጭ ያልንበት ዩኒቨርሲቲና ተፈሪ መኮንን ትምህርት ቤት ሲመሰረቱ ለመጀመሪያ ጊዜ በኢትዮጵያ ትምህርት እግዚአብሔርን የሚያስወግድ ወንበር ተዘረጋ። አሁን በፈረሰ ስርዓት ውስጥ ኦርቶዶክስን የማይመስል ጥንታዊቷን ኢትዮጵያ የማይመስል አስተሳሰብ ያላቸው ሰዎች ስነ መንግስት የዘረጉበት ዘመን ነው ማለት ነው። በዛ ላይ ሉላዊነት አለ። ይሄ ግሎባላይዜሽን የምንለው። ስለዚህ አገር ያለን ይመስለናል እንጂ አገራችንን የሚመራው መንፈስ ኃያላን የተባሉ በቁስም በቴክኖሎጂም አድገው የእያንዳንዱን ሀገር መንግስት አማካሪ ልከውለት እነሱ በሚፈልጉት መንገድ የሚሰሩት መንግስታት በመላው አፍሪካ፣ በመላው ምስራቅ፣ መካከለኛው ምስራቅ፣ በኤዥያ የተንሰራፋበት ዘመን ውስጥ ነው ያለነው። በአካል ሀገራችን ቢመስለንም ስነ መንግስቱ፣ እሴቱ፣ አስተሳሰቡ፣ ርዕዩ፣ የትውልዱ ግብና ፍላጎት በሙሉ በሰማያዊው ስርዓት ላይ የተመሰረተ ሳይሆን ምዕራባውያን ባስተማሩን፣ አረብ እስላም ከሆነ ደግሞ አረቡ ባስተማረው ላይ የተመሰረተ አረብና ምዕራብ የተካፈለን ሰዎች አንድ ቤት የምንኖርበት ሀገር ነች ኢትዮጵያ። ኦርቶዶክሳዊት ኢትዮጵያ የለችም። ቤተ መቅደሳችንን ለመስራት የምንለምነው ከሰው ነው። ስንሰራ ደግሞ በጥይት ተደብድበን በቃ ያው መሬት ሰዱ ተብለን የምንሾፍብን ነው። ዓለም እኛን እንደዚህ ተባብሮ የሚያጠቃበት ምክንያት ምንድነው? ቤተክርስቲያን እንደምትፈተን ሰው ሁሉ ያው ጠባይዋ ነው መፈተን። መስቀል ላይ ነው የተመሰረተችውና አዲስ ነገር አይደለም። ግን ሰላም በስቶልን ለብዙ ዘመናት ቤተ ክህነትና ቤተ መንግስቱ በቤተ ክህነቱ ተቀብቶ ነገስታቱ እንዲህ አይነት ቤተ መቅደስ እየሰሩ አብረው የኖሩባት በሕገ እግዚአብሔር ላይ የተመሰረተች አገር ውስጥ ተወልደን የኖርን ሰዎች ስለሆን አዲሱ መንገድ አልገባንም እና ብዙ ሰላም ስለበዛልን ደግሞ ፈተናም ስላለመድን አሁን እዛም እዚያም ጥቃት ሲበዛብን ግራ ተጋብተናል። ስለዚህ ሁለት ነገር ነው መልእክት ማስተላለፍ በዚህ በማቀርበው ነገር ማድረግ የምፈልገው። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጠቃት መንስኤዎች ምንድናቸው? መንስኤው ምንድነው? አስተምሮ ፍልስፍናው ዓለም እኛን እንደዚህ ተባብሮ የሚያጠቃበት ምክንያት ምንድነው? አጥቂዎቹ ደግሞ መቼስ ለጠላት ዲያብሎስ የሚሰሩት ሰራተኞች ደግሞ እነማን ናቸው? እነዚህን እናይና ጥቃቱን ሶሻል ሚዲያውም የቤተክርስቲያን ቴሌቪዥንም ሁሉም ስለሚናገር እንዲሁ እንድናስታውስና እንድናዝንበት ትናንሽ ምስሎች አይተን መንስኤውን ካወቅን ጠላቶቹን ጠባይ ካወቅን በዚህ
የዘመኑ ጠባይ በተቀየረበት በቤተ መንግስትና በቤተ ክህነት መሃል ያለው ግንኙነት በተለወጠበት በዚህ ዘመን እኛ ኦርቶዶክሳውያን እንደ ቀድሞ ዘመን ክርስቲያኖች በመኖር መቀጠል እንደማንችል አዲስ ልብ፣ አዲስ ጠባይ፣ አዲስ አይነት ትብብር እንደሚያስፈልገን እሱን መልእክት አድርጌ ጨርሳለሁ ማለት ነው። ስንት ነገር ነው የምናደርገው ማለት ነው? ለምን እንጠቃለን? ማን ነው እያጠቃን ያለው? ከቀድሞ ጊዜ ከቀድሞ ዘመን የተለየ ምን አዲስ ነገር መጣብን? ስለዚህ ምን አይነት አዲስ ጠባይ ማዳበር አለብን? እነዚህን ነገሮች ባጭሩ አነሳለሁ። እናንተ ግን ሰፋ አድርጋችሁ ትወያዩበትና ምክንያቱም ይሄ የምንነጋገረው የጆሮ ቀለብ አይደለም፣ ለተግባር ስለሆነ እንዲህ እናደርጋለን። ካሁን በኋላ እንዲህ አድርገን ጥቃቱን እንከላከላለን፣ እንዲህ አድርገን ቤተክርስቲያናችንን እንጠብቃለን፣ እንዲህ አድርገን ቤተሰባችንን፣ ልጆቻችንን፣ አእምሯችንን፣ ማህበረሰባችንን ሁሉ እንጠብቃለን ከጥቃት ብለን በልቦናችን የወሰነውን በጋራ በትንሽ ቡድን እየተወያያችሁ በሚመቻችሁ ሁኔታ ወደ አገልግሎት እንገባለን ማለት ነው። እስካሁንም ታገለግላላችሁ፣ ግን የአሁኑ ዘመን መቀየሩን ታሳቢ ያደረገ አገልግሎት ነው የሚያስፈልገን። እሱን ነው የማደርገው። እቺ የጋራ ሀገራችን ነች። ሀገር አለን ካልን በሀገር ውስጥ የሚያስፈልገን ጥቅሞችን ሁሉ ለምነን ማግኘት ግን የለብንም። አይደለም እንዴ? ኢትዮጵያ እንዴት ነው የተመሰረተችው? ኢትዮጵያ ከሌላው ዓለም ፍጹም ልዩ የሚያረጋት ጠባይ አላት። ቅድመ ኦሪት በኦሪት ዘመንና በዚህ በአዲስ ዘመን ያሉት የነበሩት አባቶቻችን እኛን ያስገኙት ዘመዶቻችን የኖሩበት መንፈስ አለ፣ የኖሩበት ስርዓተ መንግስት አለ፣ የኖሩበት ባህል አለ። ስለዚህ እኛ ያ ታሪካዊ ጂናቸው ስለተላለፈብን ዘመን መቀየሩን ከማስተዋል በጣም ዘግይተናል። ተመልከቱ ለውጡን። አሁን ለውጡን ልናገር ነው ምን እንደተለወጠ ኢትዮጵያ ውስጥ። ኢትዮጵያ አመሰራረቷ ከሁሉም ሀገር የተለየ ነው። ከሁሉም ሀገር የተለየ ነው። ፈልጋችሁ ልታገኙ አትችሉም ኢትዮጵያን የሚመስል ሀገር። ከኖህ ልጆች እጣ የደረሰው የኛ አስገኚ ከዛ በኋላ መጥተው የተደባለቁ ሰዎች የተዋሃርነው ሰዎች በሙሉ በሕግ እግዚአብሔር የኖሩ ናቸው። እዚህ ጣዖት፣ እዚህ ጋር ዛር፣ እዚህ ጋር ጥንቆላ የሚያመልኩ ሰዎች ሊኖሩ ይችላሉ። እንደ መንግስት ግን በሰይጣን ስርዓት የኖረ መንግስት የላትም። ሌላው ዓለም አብርሃም አባት ተመርጦ ቃል ኪዳን እስኪሰጠው ድረስ በዚህ በሩቅ ምስራቅ ያለ ሰው ሁሉ ጣዖት ነበር የሚያመልከው። እናታችን ቅድስት ድንግል ማርያምን ለማስገኘት የቃል ኪዳን መፈጸሚያ መስመሩ አባታችን አብርሃም በእግዚአብሔር ተመርጦ የተባረከው በኢትዮጵያዊ መልከጼዴቅ ነው። እስራኤላውያን በእግዚአብሔር ተመርጠው ሕጉን መጠበቅ ሲሳናቸው ማስቀኛው ለእግዚአብሔር እኛ ነበርን። እናንተ እስራኤል ልጆች ለኔ እንደ ኢትዮጵያ ልጆች አይደላችሁ ምን ተብለው የመዳኛ ምልክትና ማስቀኛ ሆነን እንኖር የነበርን ሰዎች ነን። ስለዚህ ይህን ሀገር የመሰረቱ ሰዎች በእግዚአብሔር የሚያምኑ ናቸው። ቤተ ክህነቱና ቤተ መንግስቱ በጋራ ነው የሚሰሩት። ስራቸው ቤተ ክህነቱ ቤተ መንግስቱን ይቀባል። የተቀባው ንጉስ በሰይፉ በኃይሉ ሀገር ድንበር ይጠብቃል። ቀቢው ቤተ ክህነት ነፍስን ይጠብቃል፣ መመሪያ ይሰጣል፣ ህግ ይሰጣል። ከህግ እግዚአብሔር ጋር እያገናዘበ ዓለማዊውንም ህግ ይጽፋል። ፍትሐ ነገሥት ስጋዊና መንፈሳዊውን አንደኛውን ስታዩት ያን ነው የሚነግረን አይደለም? ልብ በሉ። ይሄን ማነሳው ለምንድን ነው? ይሄ ከኖህ ጀምሮ ከልጆቹ ጀምሮ እስከ አለፈው 50 ዓመት ይሄን ቤተ መቅደስ እስከ ሰሩት ንጉስ ድረስ የቀጠለ ስርዓት ነው። የዛሬ 50 ዓመት እዚህ ቁጭ ያልንበት ዩኒቨርሲቲና ተፈሪ መኮንን ትምህርት ቤት ሲመሰረቱ ለመጀመሪያ ጊዜ በኢትዮጵያ ትምህርት እግዚአብሔርን የሚያስወግድ ወንበር ተዘረጋ። አሁን በፈረሰ ስርዓት ውስጥ ኦርቶዶክስን የማይመስል ጥንታዊቷን ኢትዮጵያ የማይመስል አስተሳሰብ ያላቸው ሰዎች ስነ መንግስት የዘረጉበት ዘመን ነው ማለት ነው። በዛ ላይ ሉላዊነት አለ፣ ይሄ ግሎባላይዜሽን የምንለው። ስለዚህ አገር ያለን ይመስለናል እንጂ አገራችንን የሚመራው መንፈስ ኃያላን የተባሉ በቁስም በቴክኖሎጂም አድገው የእያንዳንዱን ሀገር መንግስት አማካሪ ልከውለት እነሱ በሚፈልጉት መንገድ የሚሰሩት መንግስታት በመላው አፍሪካ፣ በመላው ምስራቅ፣ መካከለኛው ምስራቅ፣ በኤዥያ የተንሰራፋበት ዘመን ውስጥ ነው ያለነው። በአካል ሀገራችን ቢመስለንም ስነ መንግስቱ
እሴቱ፣ አስተሳሰቡ፣ ርዕዩ፣ የትውልዱ ግብና ፍላጎት በሙሉ በሰማያዊው ስርዓት ላይ የተመሰረተ ሳይሆን ምዕራባውያን ባስተማሩን አረብ እስላም ከሆነ ደግሞ አረቡ ባስተማረው ላይ የተመሰረተ አረብና ምዕራብ የተካፈለን ሰዎች አንድ ቤት የምንኖርበት ሀገር ነች ኢትዮጵያ። ኦርቶዶክሳዊት ኢትዮጵያ የለችም። ቤተ መቅደሳችንን ለመስራት የምንለምነው ከሰው ነው። ስንሰራ ደግሞ በጥይት ተደብድበን በቃ ያው መሬት ወሰዱ ተብለን ምንሾፍብን ሆነናል። ታውቃላችሁ ይሄንን አይደል? ስለዚህ ሀገሩ ተወስዷል። ለኦርቶዶክሳውያን ማለት ነው። ወሰደ ስላችሁ ከሌ ለማለት ነው። ያ መንፈሱ በሌላ መንፈስ የመተካት ኃይል ያገኘ ሌላ ጠላት ቦታውን ይዞታል። አሁን ያለነው በእንግድነት ስሜት ነው። ተገለን ፍትህ አናገኝም፣ ተፈናቅለን አንመለስም። አይደለም ሁሌ ስንታረድ አይደለም ምንውለው። ኦርቶዶክሳውያን ደግሞ ዘር ቆጥረው ተከፋፍለው ይባላሉ። እስቲ ከዚህ 3 ጥያቄዎችን መመለስ አለብን። ዛሬ ምሽት መመለስ አንችልም፣ ግን ጥያቄውን እንድትይዙት ነው። አንደኛ በውስጥኛ ኦርቶዶክሳውያን ምን ላይ እንገኛለን? በውስጥ ማለት በቤተሰብ ደረጃ ምን ላይ እንገኛለን? እንደ ማህበረሰብ ምን ላይ እንገኛለን? እንደ ቤተ ክርስቲያን አጠቃላይ የክርስቲያን ማህበር ጠባዩ ምንድነው? በውስጥ ምንለው ይሄንን ነው። በግል ደግሞ እንደ ክርስቲያን ነው የምናስበው ወይስ እንዳው ይሄ ዲግሪው ምኑ ያሸከመንን መነጽር ነው የምንጠቀመው? ኦርቶዶክሳዊ አእምሮ አለን ወይ? ይሄ አንድ ዋና ጥያቄ መመለስ ያለበት ነው። ልብ በሉ፣ ይሄን ወጣቶች ጻፉትና ሪሊ በውስጥ ጤናማ ነን ወይ? ኦርቶዶክሳዊ ጤንነት አለን ወይ እንበለው። ሁለተኛው ከውጪስ ምን ወዳጅ አለን? ከውጪ ስንል ኦርቶዶክሳዊ ካልሆኑት እነማን ናቸው ወዳጆቻችን? ኢትዮጵያዊ ካልሆኑት እነማን ናቸው የኛን መንፈስ፣ የኛን እሴት፣ የኛን አስተሳሰብ፣ የኛን አስተምሮ፣ የኛን ርዕይ የሚደግፉልን እነማን ናቸው? ሁለተኛ ጥያቄ አይደለም። ከውስጥ ራሳችንን ጠየቅን፣ ከውጪ ወዳጆቻችን እነማን ናቸው? ምን አይነትስ ጠላት አለን? ለምንስ ይጠሉናል? ለምንስ ይጠሉናል? ይሄንን ጥያቄ በግል በወል በንግግር በድርጊት ምን ማድረግ አለብን? ይሄን ሁለቱን ከመለስን በኋላ ጠላቶቻችንን ካወቅን፣ በውስጥ ያለንን በሽታ ካወቅን፣ በግል ምን ማድረግ አለብን? ከዛሬ ጀምሮ ዝም ብለን ነው የምንኖረው እንደ ድሮ እንዳንኖር ሀገሩ ተቀይሯል ብለን እንደ ድሮ መቀጠል አይቻልም። በቃ አይቻልም። ዝም ብሎ በዓል እያከበሩ እንደ እንግዳ መኖር አይቻልም። ከ50% በላይ ሆነን በእንግድነት መኖር አንችልም። የሰራነውን ሀገር ማለት ነው። ቅዱሳን አባቶቻችን ገዳማውያኑ እየጸለዩ ጀግኖቹ በሰይፍ እየተተረተሩ አጥንታቸውን እየሰበሩ ደማቸውን እያፈሰሱ የሰጡንን ሀገር ከሆኑ ሰዎች እየለመንን እየተቅለሰለስን እያለቀስን እንዳንኖር ከፈለግን ምን ማድረግ አለብን? ኦርቶዶክሳውያን ጠላት ሰይጣን ምንድነው የሚያስተምረን? ሃይማኖትና ፖለቲካ ይለያያል። ማን ነው የነገረን ይሄንን? የአሜሪካ ትምህርት ነው። ይሄ የቶማስ ጄፈርሰን ትምህርት ነው። አሜሪካኖቹ የተመሰረቱት ከአውሮፓ ያለው ወንበዴ ሁሉ ሄዶ ሬድ ኢንዲያንስ የሚባሉትን ቀይ ህንዶችን ጨርሶ የተረፉትን እንደ እንስሳ ለማየት በዙ አስቀምጦ የሰው ሀገር ከወረሰ በኋላ ከአውሮፓ ሄደው ሰው ቢያንስ የክርስትና ስም ማነው የክርስትና ጣም የተወሰነ ያውቃል። ኦርቶዶክሳዊነቱ ጠፍቶ ነበር ያን ጊዜ። ፕሮቴስታንት ነው የሄደው፣ ግን ሰው አትግደል የሚል መጽሐፍ ነው የሚይዘው። አልገልም ብሎ ሲሰቀቅ አይ መግደል እኮ ይቻላል፣ ፖለቲካና ሃይማኖት አሁን መግደል ሰዓት ነው፣ እሁድ የማስቀደስ ሰዓት ነው ብሎ አንድን ሰው በምንታዌ ባለው ህሊና እንዲያስብ እንዲከፈል አእምሯችን እሁድ መንፈሳዊ ከሰኞ እስከ ዓርብ ሴኩላር የእግዚአብሔር መብቱ እሁድ ብቻ ነው፣ ቦታውን ቤተ መቅደስ ነው። ሌላው የሌላ ፍጡር ሌላ ፈጣሪ ያለ ማለት ነው። ከኛ ስነ ምግባር የማይፈልግ ከኛ ምስክርነት የማይፈልግ አምላክ አለ ማለት ነው። እሱን ነው ሃይማኖትና ፖለቲካ ይለያያል የሚሉን። ከፍተኛ ኑፋቄ ነው ይሄ። ኑፋቄ ብቻ ሳይሆን ክደትም ነው። እኔ ሁለት ነኝ እንደማለት ነው። እኔ አልችልም፣ ያለ ሃይማኖቴ ማሰብ አልችልም፣ አይቻልም። ኑፋቄ ነው፣ ከፍተኛ ኑፋቄ ነው። እንዳውም ትምህርት አለው ዴይዝም የሚባል። እነዚህ 3 ጥያቄ ያዙና ቃለ እግዚአብሔር መጽሐፋችን ምን አለን ነው። መጀመሪያ በማቴዎስ ወንጌል እናንተ የዓለም ብርሃን ናችሁ፣ እናንተ ጨው ናችሁ አለን አይደለም? ይሄን ቃል ልብ በሉ፣ ሁሌ እንሰማዋለን።
ደጋግሞ ሲሰሙት ይቀላል። ግን ልብ ብሎ ከሰሙት በጣም 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 ጥሩ መመሪያ አስፈሪም ነው። የሰማዕትነትን ሕይወት ግድ ይላል። አብሩ ማለት ምን ማለት ነው? አብሩ ማለትም ማለት ሌላው ጨለማ ነው ማለት ነው አይደለም እንዴ? አሁን እዚህ ብርሃን ላይ አንድ ወንድማችን ምን አለ፣ እንዴት ናችሁ ንግዱ እንዴት ነው አልኩት። እዚህ መርካቶ ሄጄ እንግዲህ በዚህ በዘርና በቡድን ለካ ንግዱን አጥፍተውበታል። አይ ተወኛለ እንግዲህ በዜማዬ እንዳታውቅብኝ ማን እንዳለኝ እኛ ፀሐይ ወጣብን አምፖል ሆነናል አለ። ትልቁ ብርሃን አጥፍቶናል አለ። እኛ የታዘዝነው ትናንሽ ብርሃን እንዳይታይ አድርገን የክርስቶስን ብርሃን እንድናሳይ ነው። ይህ ምን ማለት እንደሆነ ታውቃላችሁ? ዓለምን ምሩት ማለት ነው። እያንዳንዱ ክርስቲያን ሊደር ነው፣ መሪ ነው። በህይወት የግድ ስልጣን መያዝ የለበትም። ከክፋት አይተባበርም፣ ሐሰትን ይቃወማል፣ እውነትን ይናገራል። በሁሉ ቦታ በሁሉ ጊዜ በሁሉ ቦታና በሁሉ ሁኔታ ውስጥ ክርስቶስን ስለሚመሰክር ብርሃን ነው። እስከ ሞት ነው ይሄን የሚያደርገው። እናንተ ብርሃን ናችሁ ነው የተባልነው። እስቲ ምን ግን ተበላሸብን በዚህ ዘመን መሰላችሁ? ሁላችንም ዲግሪ ያዝንና ሁላችንም የተለያየ ትምህርት ተማርንና ሁላችንም ሚዲያ ተጫወተብንና ሁላችንም የራሳችን ዕውቀት መሰረትን። የቤተክርስቲያንን ዕውቀት ትተን የራሳችን መሰረትን። ከዛ በኋላ ስንሰበሰብ እንኳን አንድ ልብ የለንም። አመለካከቴ ነው፣ ደስ አይለኝም፣ ደስ ይለኛል፣ አቋሜ ነው የሚል ያዝን። ኦርቶዶክሳዊ ሰው አቋሙ የቤተክርስቲያን አቋም ነው መሆን ያለበት ወይስ የግሉ ነው? የግሉ ነው የቤተክርስቲያን? ስለዚህ አንድ ነን ማለት ነው። አንድ ነን። ልዩነታችን ጸጋ ነው፣ የአገልግሎት ድርሻ ነው። ካህን አለ፣ ህዝባዊ አለ፣ ጳጳስ አለ፣ ቄስ አለ፣ ዲያቆን አለ፣ ወንድ አለ፣ ሴት አለ፣ አረጋዊ አለ፣ ወጣት አለ፣ ህፃን። በዚህ አገልግሎት አለን። በዚህ ብዝሃነት አለን። በዚህ ብዝሃነት አለን። ሴኩላሪዝም እንደሚለን ብዝሃነት አይነት ግን አይደለም። እዚህ ግቢ ውስጥ ዝግባ አለ፣ ወይራ አለ፣ ኮሶ እንኳን አይታየኝም፣ ጥድ አለ፣ ግራቪሊያ ሮቡስታ አለ አይደለም፣ ባርዛፍም አለ። ይሄ የዛፍ ብዝሃነት ነው። እኛ እንደዚህ ብዝሃነት አለን እንዴ? ከአንድ አዳም የተገኘን የእግዚአብሔር አምሳል ስንጠፋ በአንድ አምላክ የዳንን በአንድ የወይን ግንድ ላይ የበቀልን ቅርንጫፎች ብቻ ነን። ልዩነታችን የጸጋና የአገልግሎት እንጂ የፍጥረት አይደለም። የፍጥረት አይደለም። ሴኩላሪዝም ብዝሃነትን የፍጥረት ያደርገውና እንድንጣላ ያደርጋል። የብዝሃነት ማንነት የሚባል ፖለቲካዊ ተክልና መሃላችን በቤተ መቅደስ እንኳን በዘር ያደባድበናል። ይሄ የዝንጀሮ ትምህርት ነው፣ የሰው ትምህርት አይደለም። ይሄ የዝንጀሮ ትምህርት ነው። እኛ ከአንድ አባት የተገኘን ወደ አንድ መንግስት ለመውረስ በዚች በምድር ቤት ስራ የምንሰራ ተማሪዎች ነን፣ ተጓዦች ነን። ይሄንን ከፍለው እዚህ የሚያባላን የዝንጀሮ ትምህርት ነው፣ የሰው ትምህርት አይደለም። አሁን እንደዚህ ብሎ የሚቆም ሰው ብርሃን ጧፍ መሆን ይጀምራል፣ ይቃጠላል ማለት ነው። ለምን? ያኛው ኃያል ሆኗል የዝንጀሮ ትምህርቱ። አንብባችሁት ይሆናል እስካሁን ሩቅ ላላችሁት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ቅዱስ ጳውሎስ ምን አይነት ሰዎች መሆን እንዳለብን ሲነግረን፣ ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ ይላል። አሁን በዚህ ቃል ራሳችን እንመዝን። አንድ ልብ አለን እኛ ኦርቶዶክሳውያን፣ አንድ ንግግር አለን ሁላችሁ። ወይ የሰፈራችንን ንግግር ነው የምንፈልገው፣ ወይ ጀግና ያረግነውን ሰው ንግግር ነው የምንፈልገው፣ ወይ ቲፎዞ የሆንለትን መምህር ንግግር ነው የምንፈልገው። የተለያየነን። አልተፈቀደልንም፣ ለኛ መለያየት አልተፈቀደልንም። ለኛ በክርስቶስ አንድ መሆን ብቻ ነው የተፈቀደልን። ሁለተኛ በዚሁ መጽሐፍ ቅዱስ ጳውሎስ እንዲህ ይላል፣ እንዲያስተምረው የጌታ ልብ ማናውቆት፣ እኛ ግን የክርስቶስ ልብ አለን። ክርስቶስ ልብ ስንት ነው? አንድ ነው። እኛ የሱ ካለን ስንት ልብ አለ ማለት ነው? አንድ ልብ። ግን አሁን አንድ ልብ አለው ኦርቶዶክስ። አንዱ የዘር ልብ አለው፣ አንዱ የሰፈር ልብ አለው፣ አንዱ የፍልስፍና ልብ አለው፣ አንዱ ፍትወቱ ወደ መራው ይሄዳል አይደለም። አንድ ልብ የለንም። በዚህ ምክንያት በኋላ ጠላቶቻችን እንዲህ ተጠቅተናል አጠቁን ከማለታችን በፊት የውስጣችንን እንድናይ ነው። አንድ ልብ። አሁን መፍትሄ ስናወራ ወደ አንድ ልብ መመለስ ነው ማለት ነው መፍትሄው አንዱ የሚሆነው።
አንድ ጨምሬ ይበቃኛል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም ሥጋ በሆነ ልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ሰዎቹን እኮ ነው። ራሳችሁ የክርስቶስ መልእክት ናችሁ። ለምን ከተጠመቃችሁና በክርስቶስ የወይን ግንድን ላይ ከበቀላችሁ በኋላ ዓለም እናንተን ሲያይ እኛን ያያል። እኛን ካየ ክርስቶስን ያያል። መልእክት ናችሁ ራሳችሁ። ሕይወታችሁ ወደ ክርስቶስ ያመራል። አሁን ኦርቶዶክስ ነው ይሄ ሰውዬ ለማለት በማየት ብቻ አልችልም። ምክንያቱም የተለያየ ጠባይ አብቅለናል እና በጣም ውጥንቅጥ የሆነ የተበጣበጠ አይምሮ ነው ያለን። ግራ መጋባት ውስጥ ነው ያለን። እርግጠኝነት ርቆናል። እርግጠኛ አይደለንም። ሊቃውንት እንኳን በወንበር ያሉት የጠየቅናቸውን ጥያቄ ከመለሱልን በኋላ ከተማርነው ሳይንስ ጋር እንዲስማማልን እንሞክርና ካላተስማማ የሚስማማውን ያህል ከሊቁ ወስደን የራሳችን ሃይማኖት ለሰው ማንሰብከው በልብ ብንይዘው ኑፋቄ እንመሰርታለን በልባችን። ጥቅስ ጠቅሶ አስተምርም እንጂ ሕይወቱን የሚመራው ከዓለም በቃረመው ፍልስፍና ነው። ለዚህ ነው አመለካከቴ ነው አቋሜ ነው እያለ ሲባላ የሚሆነው። ስለዚህ አሁን ያለንበት እኛ ኢትዮጵያውያን ግራ መጋባት፣ እርግጠኝነት ማጣትና ኢቀኖናዊነት በቀኖና አለመኖር ምን አለበት ወደሚል የመሄድ ጠባይ ውስጥ ያለነን። ይሄ እንዴት ተከሰተ ብንል የኢትዮጵያ ሕዝብ እንዴት እንዲሆነ ብንል የመጀመሪያ ቤተክርስቲያንና ክርስቲያናዊ አስተምሮ ከማህበረሰብ ሁለገብ የህይወት ዘርፎች ውጪ ሆነ፣ ተገለለ። ቅድም እንዳልኳችሁ ዩኒቨርሲቲውና ይሄ ተፈሪ መኮንን እንደ ተቋቋመ የመጀመሪያውን ትምህርት ዲዛይን ያደረጉልን ሰዎች ኢየሱሳውያን ናቸው። ንጉሱ ማይጨው ሄደው ከጠላት ሊዋጉ ሲሉ ጠላት በአይሮፕላን ነው የመጣው። የኛ ሰራዊት ነጭ ነው የሚለብሰው። እንዳሁኑ አረንጓዴ ከቅጠል የሚመሳሰል እያለ አይሮፕላን አይሸውድም፣ አያቅም። ገበሬ ነው፣ ያርሳል፣ ይቀድሳል፣ ይተኩሳል እንዳስፈለገው። ዘመኑ ያመጣው ያኔ በራሱ ስንቅ ነው። ስለዚህ ነጭ ለብሶ ሲሄድ አይሮፕላኑ መጣና መርዝ አርከፈከፈባቸው። ንጉስ ሆናችሁ አስቡት። ሰራዊታችሁ ፊታችሁ ሲረክፍ ምንም ማድረግ ሲያቅታችሁ ቤተክርስቲያን ቀብታ ጠብቅልኝ ልጆቼን ያለችውን ድንበር ሊጠብቅ ይዞ የሄደው ሰራዊት እንደ በረሮ ፊታቸው ሲረክፍ ተመልከቱ፣ አስቡት። ዓለም ሁሉ ተባብሮብን ማለት ነው። ያን ጊዜ ንጉሱ ተሰደዱ አይደለም? ታስታውሳላችሁ። አቤት አሉ። ምን እንደምንም ቆይቶ ከ5 ዓመት በኋላ ተመለሱ። ልክ ሲመለሱ ኢትዮጵያን ትልቅ ለማድረግ ያሰቡት ትምህርት ነው። ትምህርት እንዴ ስንት ሺህ ዘመን እዚህ ሀገር ውስጥ ትምህርት አለ። ያ ትምህርት ግን አይሮፕላን አልሰራም። ያ ትምህርት ሰማይ ላይ አላበረረንም። ስለዚህ ሰማይ ላይ የሚያወጣ ትምህርት ለማምጣት እነዛኑ መርዝ የረጩብንን ሰዎች ኑና ትምህርት ቅረጹልን እንደናንተ ሰማይ ላይ እንድንበራ አልናቸው ማለት ነው። እነሱ ምናቸው ሞኝ ነው። ልክ ደብዳቤው ሲደርሳቸው ይላል የካናዳ ኢየሱሳውያን ትልቅ ድግስ አረጉ። በጦርነት ያጣናትን ሀገር በትምህርት አገኘናት። ገብቷችኋል አይደል? በጦርነት ያጣናትን ሀገር በትምህርት አገኘናት አሉ። ከዛ በኋላ በእኛው ጓሮ፣ በእኛው ግብር፣ በእኛው ቤት ለዛውም በቤተ መንግስት ውስጥ ምን አሳደግን? ራሱን የሚጠላ አገሩን የሚጠላ ስነ መንግስቱን የሚጠላ ባህሉን የሚጠላ ኦርቶዶክስን ኋላ ቀር ነች የሚል ድህነት አመጣች የሚል ኦርቶዶክስ የጭቆና መሳሪያ ነች የሚል አንዳንድ ደግሞ ብሔረሰቦች ነፃ አውጪዎች ደግሞ ኦርቶዶክስ የጨቋኝ ነገስታት መሳሪያ ነች ብለው የሚከሱ አይደለም። እዚህ 22 በጥይት ሲገሉን እኮ ወራሪዎች ናቸው ነው ያሉን እኮ። አገር መስርተን ጀግና አፍርተን መርዝ ተነስንሶብን ቅዱሳን አባቶቻችን በየገደሉ የሚጸልዩላትን ሀገር ወራችኋል ተባልን ማለት ነው። እንዴ ባለ ሀገር እንደዚህ አይሆንም። ስለዚህ ትምህርቱ ነው። ትምህርቱ የኦርቶዶክስ ጠላት ነው ያደረገው ትውልዱን። ያ በጠላትነት የሰለጠነው ነው ስልጣን የያዘው የገዛና። ስለዚህ ይሄን አእምሮ የሰራው ትምህርት ኦርቶዶክሳዊው ትምህርት ሃይማኖታዊ ትምህርት ከዩኒቨርሲቲም ከዘመናዊ ትምህርትም ተወገደና ጫካ ውስጥ እንዲቀመጥ ተደረገና ለበዓልና ለባህል ማድመቂያ ለቱሪስት መሳቢያ ሸቀጥ ሆነና ሀገር መስራት አቆመ ማለት ነው። ትውልድ መስራት አቆመ ትምህርታችን። ጠላቶቻችን ትውልድ ይሰራሉ፣ እኛ ለዝማሬ ብቻ እንጂ ወደ ውጪ ወጥቶ ስርዓተ መንግስት እንዲሰራ አልፈቀድን። አሰር ነው ትምህርታችንን፣ አስወገድ ነው ከዚህ ግቢ።
ማስወገድ ነው። በዚህ የተነሳ ችግር ላይ ነን ነው ችግር ላይ ነን። በሱ ነው የጀመረን። አሁን መጠቃታችን እዛ ጋር ነው፣ በራሳችን ቤት ነው የጀመረው። በጦር ሜዳ የተሳነው የአውሮፓ ጠላት በትምህርት በኩል መጣ። ቤተ ክርስቲያንና ክርስቲያኖችም በኢክርስቲያናዊ ሀገራዊ ሉዓላዊ ተቋማት ላይ ሁለገብ ጥገኝነት እንዲኖራት ምን ማለት ነው? ይሄ ሀገር ኢትዮጵያ እና ቤተ ክርስቲያን ኢትዮጵያን የሰራቸው ቤተ ክርስቲያን ምንም የራሳቸው ነገር እንዳይኖራቸው ተደረጉ በስልት። ድሮ ይሄ እያንዳንዱ ገበሬ ጓሮ በጣም ውርጭ ካልሆነ በስተቀር ከወይና ደጋ ጀምሮ እስከ ቆላ ሰው ሁሉ 2-3 እግር ጥጥ ጓሮ ይተክላል። ሁሉም ሴት መፍተል ያውቃል። ሸማኔ በአመት አንዴ መጥቶ በአገልግል ልቃቂት ይቀርብለታል። ለሁሉም ለሰፈሩ ጋቢ እየሰራ እህል እየተሰፈረለት የራሳችንን ልብስ እንለብሳለን አይደለም እንዴ? አሁን ምንድነው የሚባለው? እንዝርት የሚያሾሩ ጣቶች በሙሉ ፌስቡክ ጠቅጣቂ ሆነዋል። ልብስ ከቻይና ነው። ይኸው ከልብስ ጀምሮ ጥገኛ ነን። ዘቢባችን ይመጣው ከአረብ ሀገር ነው። ይሄም ማብራትና አምፖል የምንሰካው ከሰው አምጥተን ነው። አሁን አባይን ገድበን ልክ ስንጨርስ ፈረንጆቹ አይ ተርባይን አንሸጥም ቢሉን ማብራት ይኖራል? አሳ እናረባበታለን። አሁን ተርባይን የሸጠልን ሰውዬ ደግሞ ፈረንሳይ ከሆነ ገመዱን ይሄንን አልሙኒየሙን እና ኮፐሩን ምንድነው መዳቡን የሚሸጠው ደግሞ ሌላ ሀገር ከሆነ አይ እኔ አልሸጥም ካለ ገመድ የለም። ተርባይኑ ይሽከረከራል፣ ገመዱ የለም። ኤሌክትሪክ ማውጫው እሺ ሸጠውልን። ልክ ቤት ሲደርስ ስዊች ምንድነው የሚባለው? ስዊች እና ሶኬት እሱን እንሰራለን እንዴ? ይሄን ነገር እሱም ቢከለክሉን ኤሌክትሪኩ አለ ግን ማሰሪያው የለም። ብዙ ሆስፒታል አለ። አሁን እዚህ ጋር ሆስፒታል አለ፣ ሐኪሞች አሉ ጓን የለበሱ። ማዳመጫውን ፈረንጅ ቢከለክላቸው፣ ፔን ኪለሩን ማደንዘዣውን ምናምኑን ቢከለክሏቸው፣ ይሄንን ኤክስሬውን ቢከለክሏቸው ሐኪሙ ምን ይሆናል? ከዛ ዶክተሩ ምን ይሆናል? ዲግሪው ብቻ ያክማል እንዴ? ሌላ ነገር መቅረባል። ሁሉ ዘርፍ ኢትዮጵያና ቤተክርስቲያናችን ጥገኛ ናቸው። ሁሉ ዘርፍ መስቀል አባቶቻችን የሚይዙት መስቀል ይቀረጻል። እዛ ገዳማን ቅርጻ ቅርጽ ይማራሉ። አሁን መስቀል ቻይና ታትሞ ነው የሚመጣው አይደለም? ቻይና ነው። ያው አንዳንድ አጭበርባሪዎች ከቻይና ይገዙና ከሰማይ ወረደ ይላሉ አሉ፣ ሰምተናል። እንግሊዘኛ የሚያነብ እንዲያርገው ሲያው ሜድ ኢን ቻይና ይላል። እንዴ አባታችን ሜድ ኢን ቻይና ይለለን? ቻይና እኮ ሰማይ ነው ይላል።